ማዳመጥ ስጀምር ያው ራሴ ላይም ይተናነቀኛል። በጣም የሆነ የሚያስቸግረኝ ነገር ነበረ። ያው አሁን በይፋ ወጥቷል፣ እግዚአብሔር ይመስገን ተመስገን። እና ከዛ እንደዛ ሲል አሁን ያዩ ሙሚና እንደዚህ እያለ በቃ ሲያስጮሁ በቃ አንተ ምንድነው አጋንንት ነኝ ሲል እንዲህ አልኩ። በቃ ጭንቅላቴ ድፍን ያለ እውነት መምህር አንድ ነገር ልንገር፣ ያው መቼም ወሬ ትንሽ ረዘም ይል ይሆናል። ይሁን እንዴ ነው አይንህን ጨፍነህ ጨለማ ነው አይደል? አይንህን ስትጨፍን ቀን ለሊትም ጨለማ ነው። ለኔ ሁለቱም ድቅድቅ ያለ ጨለማ ነበር ውስጤ። በቃ በአጠቃላይ በቃ አይኔን ስጨፍን ጨለማ ነው፣ ቀኑም ጨለማ ነው፣ ለሊቱም ጨለማ ነበረ ህይወቴ ማለት ነው። እግዚአብሔር ይመስገን ተመስገን ለዚህ ያደረሰን። ቤታችሁ ውስጥ ስለነበረው ንገሪኝ። እንደዚህ እንዳጎት እንዳክስት እንደወንድም እንደ አምላክ የቆጠርሻቸው መናፍስቶች ምን አይነት ነገር ቢያደርጉ ነው? እና እኛ ቤታችን አማራው ክልል ነን፣ እግዚአብሔር ይመስገን። እና ይከበራል በስነ ስርዓት፣ በግ ይታረዳል። የሆነ ጥር ምናምን ሲመጣ ቡሃ በግ እየተባለ ጭዳ እንደዚህ እየተደረገ ይታረዳል። እና በደንብ ነው በቃ አባቴም እንጀራ እናቴም አለች ቤት በደንብ ነው የሚደረገው። እና በቃ እንዳሳዳጊ በቃ እንደ አምላክ ነው የምንቆጥረው፣ እንደ አምላክ በቃ እንደ እግዚአብሔር ማለት ነው። እንግዲህ እኔ እኮ አልኩ እግዚአብሔርንና ሰይጣንን እንኳን ለይቼ የማላቅ በቃ ጨለማ የተዋረድኩኝ ነበር። እና ከዛ ያ የሆነ እያለ አሁን እንደዚህ ወደ ትምህርቱ እግዚአብሔር ይመስገን በገባሁበት ሰዓት ያው መራራውንም ጣፋጩንም መለየት ጀመርኩኝ። እግዚአብሔር ይመስገን ያው እያልኩኝ እንግዲህ እግዚአብሔር ይመስገን ለዚህ አድርሶኛል። እና በጣም አስቸጋሪ ነው አለማወቅ። አንዳንድ ጊዜ ለምሳሌ ወደ መስመር ስትመጡ ለመቆረብ ለመጸለይ መንፈሱን ለሚያስት መጪ ቁጣዋ ጊዜ የቤተሰብ ዛር በረጅም ዓመት ስታመልኩት ከነበረ ልክ ስታመልጩ ይቆጣል ወይም ደግሞ ለመቅጣት ይሞክራልና ምን አይነት ጨበጣ ውጊያ መጣብሽ? እንዴት ነው የተፋለምሽው? እኔ መጀመሪያ ላይ እኔ ራሱ ያው ከቤታችን እንደዛ ነበርና መጀመሪያ ወደ የሆኑ ጓደኞች ነበሩኝ። እኔ እንደዚህ በፊት ማለት ያው እግዚአብሔር ያው ለይቼ አላቅም። መጀመሪያም ሲጀመርም የሆኑ እነዚህ መናፍቆች ጓደኞች ነበሩኝ። እዛም ይላል እግሬ እና ሰው ቤትም እየሰራሁ በቃ እዛም እላለሁ። መጀመሪያ ከዛ ሲባል አንድ ጊዜ ልጅ ሆኜ ነው ቢያንስ 14 ዓመት እንደዚህ ሆናለሁኝ። 4 ኪሎ ከቅድስተ ማርያም ቤተክርስቲያን ወደ ውስጥ ገባ ብሎ ቸርች አላቸው የጴንጤዎቹ። እና እዛ በሄድኩኝ እዛ ሄጄ እስቲ ቆይ ዛሬ ከሰው ቤት ወጥቻለሁ፣ ቆይ እስቲ ፕሮግራማቸውን ልካፈል፣ እስቲ ቆይ ቤተክርስቲያን ደግሞ በቃ እንደዚህ እንትን አላልኩም። እና ይሄ ጾሙ ምኑ በቃ እንደው እዚህ አበሳ ነው እያልኩ በቃ የኛን ማለት ያው ጾሙን ነው በቃ እዛ ጾም የለም እንደፈለገ ነው የሚበላው። እና ደግሞ የምሰራባቸውም ልጆቹ እንደዚሁ መናፍቆች ናቸው፣ እነሱም ናቸው ደግሞ እየታወኝ። ከዛ ሄጄ ቁጭ ብዬ 4 ኪሎ ወደ 6 ሰዓት ብቻ የጠዋቱን ነው ወደ 4 ሰዓት ይሆን ያላቅም ፕሮግራሙ ስለቆየ ትንሽ ረስቼዋለሁ። አሁን እንደዚህ ቁጭ ብዬ ያለውኝ ድንገት ዞር አልኩኝና እንግዲህ እግዚአብሔር በቃ ሲል ነው መሰለኝ ሁሉ ነገር እና በቃ ሲለኝ ነው መሰለኝ ዞር ሲል የሆነ ሴትዮ ነች፣ ቀይ አጭር ቀሚስ ቀይ ነው የለበሰችው። ልብሷም ጫማዋም ቀይ ነው፣ ቦርሳዋም ቀይ ነው፣ አፏ ሊፕስቲኳ ቀይ ነው፣ አይኗ ላይ በቃ ጥቁር ብሎ በቃ ኩል ተቀብታለች። ዞር ስል ይሳሳማሉ። ከዛ በኋላ እንዲህ ይሄ ምንድነው እንደዚህ አይነት ነገር ብዬ ወዲያውኑ ብድግ ብዬ ወጣሁኝ። ከወጣሁ በኋላ ቅድስተ ማርያም ቤተክርስቲያን ሄድኩኝና ተሳልሜ አማትቤ ቀጥ ብዬ ወደሚሄድበት ሄድ። ከዛም በኋላ እርም ብዬ ተውኩኝ ያንን ነገር ማለት ነው። አሁን ከዛ በኋላ ያው ችግሩን በጣም አለ። ያው ሰው ቤት የሚሰራለሁኝ እየተቸገርኩኝም እያለሁኝ ከዛ ደግሞ የሆኑ ጓደኞች ደግሞ ያስቆኝ እንደገና እነሱ ደግሞ የት ነው ጠንቋይ ቤት የሚሄዱ ናቸው። ከነሱ ጋር አብሬ መሄድ ጀመርኩኝ። በቃ የሚሉኝን እሰማለሁ። እኔ ደግሞ አንድ ችግሬ በቃ በነዱኝ ነው የምነዳው። አሁን እንግዲህ እግዚአብሔር መጨረሻዬን እሱ ያሳምረው። አሁን ከዛ ተሳለኋለ የመናፍቅ መንፈስም አግኝቶሽ ሊሆን ይችላል። ወደዛ ቤተሰብ አዳልሞቴ ካለ ብዙ ጊዜ ወደ ፕሮቴስታንት እምነትም ሆነ ሃይማኖት ወደ ማስቀየር የሚሄደው የአዳልሞቴ መንፈስ ነውና ስትጸልይ ልብሽን የማጠራጠር ስዕል የመሳደብ ምናምን ነገር አለ?
አለ አለ እንዴ በደንብ አድርጎ ነው የምሳደበው። ቀድሞ እመቤታችንንማ ቀድሞ በጣም ነው በቃ በጣም ነው ላለ በቃ እንዴት ብዬ ልንገር። ብቻ መቼም እሷ በቸርነቷ ለዚህ ያደረሰችኝ እንጂ እኔ ምንም የሚገባኝ አይደለሁም። ምንም በቃ በምን ተገናኛችሁ? የጌታ እናት ናት። በምን አገኘችሽ? በቃ በሆነ ባልሆነው በቃ በምናደብድበት ሰዓት በቃ እናቴ ባትሞትብኝ ኖሮ አንቺ ባትወስጂብኝ ኖሮ እናቴ እንደዚህ ያልሆነም ነበረ። በቃ እመቤቴን ነው ብቻ ለሚመጣብኝ ነገር እሷን ነው የምወቅሳት። በቃ በዛ የተነሳ በቃ ወደ መናፍቁም በቃ ህይወቴን በአጠቃላይ ጠላልፎ ይዞታል እሱ መንገዴን። አሁን ዝም ብዬ አንዳንድ ሰዎች በማርያም ቀን የሚወዱት ሰው ሲጠፋባቸው ሲሞትባቸው ወይም ደግሞ በበዓላት ቀን ሲሆን ያንን ቀን ይጠሉታል። እንዲሁም ጸሎት ቤታችን ነግረዋት አልሰማ ስትላቸው ወይም ደግሞ እነሱ አልሰማ ማለችን በሚሉት ቋንቋ ነው ምልሽ እግዚአብሔር የማይመልስበት ሁኔታ አለና በዚህ የተነሳ ይጣላል። ጸልየሽ ታውቂያለሽ? ውዳሴ ማርያም ወደሷ ወይም ደግሞ አናግረሽ ታውቂያለሽ? ምንም ነገር ብቻ ራሱ ልጅም ሆኜ እኔ እናቴ ስትሞት ገና የ7 ዓመት ምናምን እያለሁ ነው ግን በቃ ማርያም ቤተክርስቲያን ነው የተቀበረችው። ሁሉ ጊዜ ቤተክርስቲያን ይሄድና የት ነች ማርያም እናቴ የት ጋነች እያልኩ በቃ ሁሌም በቃ መቅደስ ውስጥ ገብቼ በቃ እሷን ለማየት በቃ እንደ ሰው ቁጭ ብላ ማገኛት እየመሰለኝ በጣም ነበረ የምፈልገው ማርያምን። ከዛ በኋላ እንደዛ እያልኩ በቃ ስል በቃ እያደኩ ሲሄድ በቃ እሷን መልስ አልሰጠችኝም። እንዴት በቃ የሚለው ደግሞ እንደዚህ እንዳልኩ መናፍቆች ገቡ በህይወቴ። በቃ እንዴት ነው ከነሱ ጋር አገናኘኝ፣ መንገዴን በቃ መስመሩን አሳተኝ። እና የምሰራባቸው ሰዎች እንደዚህ ጴንጤዎች ናቸው። ከዛ ከነሱ ጋር እንደዚህ በቃ እኔ ሳለቅስ ማርያም እኮ አታማልድም ማርያም እኮ ሰው ነች ሲሉኝ፣ ያው ደግሞ የልጅነት ጭንቅላት ደግሞ በቃ ለዛ ሆኖ ነው የማትሰማኝ። እኔ እናቴ የት ጋነች እያልኩ ስጠይቃት እንደዚህ በቃ ስንከራተት የማታስበኝ እያልኩ በቃ በጣም እማረራለሁኝ። በዛን ጊዜ በጣም እማረራለሁ መምህር። አሁን ግን አይምሮሽ ከተከፈተ በኋላ ይሄን ነገር እንዴት ተረዳሽ? የቅዱሳንም የድንግል ማርያም በምንድን ነው የተረዳሽው? ከዛ በኋላ ያው እንደገና እንዳልኩ አሁን እነዚህ ጓደኞቼ እነሱን እየተከተልኩኝ ሲበዛ በየጠንቋይ ቤት በየምኑ በቃ ዋና በቃ የጠንቁልና በቃ ግንብራበር ሆንኩኝ። በቃ ከዛ በኋላ በቃ ያዳልሞቲ ነኝ ወሰንጋላ እንደዚህ እያለ ሲጮህ በቃ እኔ እንደ አምላክ ነው የቆጠርኩት። ቀድሞኑ ጭንቅላቴ ድፍና የባሰ እውር ነበር፣ የባሰ ታወርኩኝ። ከዛ በኋላ ስንት ፈተና አየሁኝና ወደዚህ ሀገር መጣሁኝ። እዚህ ሀገር መጥቼ በዚህ በዩቲዩብ ላይ በቃ የመምህር ግርማን ስሰማ ነው ሁሉ ነገር እየበራልኝ ሁሉ ነገር የተከፈተልኝ። እና ያው ቅዱስ ሚካኤልን ኃያሉ መልአክ ቅዱስ ሚካኤል የአባቴ ጽዋ ስለሚዘክረው ሁሌም እሱን ግን ያው አልደፍርም ነበር። ቅዱስ ሚካኤል አንተ ታውቃለህ፣ ቅዱስ ሚካኤል ካልኩኝ በቃ የሚይዘኝ ነገር አለ። ያው ቅዱስ ሚካኤልን በጣም ነው የምወደው፣ እመቤቴንም በጣም ነው የምወዳት። ግን ውስጥ የሆነ በቃ ከውስጥ የሚገፋኝ ነገር አለ። በቃ ጥሩ አመለካከት እንዳይኖረኝ እሷ ላይ ማለት ነው። አሁን ያለሽበት አስተሳሰብሽ አሁን ምንድን ነው ያልኩሽ? እኔ ያኔ እንደዛ ነበር የምትረጂው። አሁንስ ጸሎት አድርገሽ ጠይቀሻት ያርግችልሽ ነገር አለ ወይ? ወይም ደግሞ በጣም እኮ እሱን ነው እንድትነግሪኝ የፈለኩት። በጣም አሁንማ እመቤቴ ማርያም በቃ እንዴት ብዬ ልንገር የእሷን ነገር ከምን ልጀምረው ከምን ልጨርሰው? እኔ ምንም በቃ እሷን ለማመስገን አቅም እንኳ የለኝም። በቃ እንዴት ነው አንድ ሰው ሸክሙ ሲበዛበት ቀና ማለት እንደማይችለው ልክ እንደዛ ነው። በቃ የእሷ ነገር በጣም ነው በህይወቴ ከስንት ነገር ያዳነችኝን አሁን ስረዳው ሳስበው ከስንት ሞት ከስንት ፈተና እንዳዳነችኝ አሁን ነው በቃ ጭንቅላቴ ሲከፈት የእሷን ታምር የተረዳሁትኝ በአሁኑ ሰዓት ነው። እግዚአብሔር ይመስገን። እና ሁሉም እግዚአብሔርን ቢሆን በኃይሉ በቸርነቱ ለዚህ ያደረሰኝ የማይገባኝን በእናንተ ትምህርት ተቀይሬ ይኸው ለዚህ ያደረሰኝ ፈጣሪ ነው። እና መምህር የመጀመሪያም ስለሆነ ነው። ሌላ ጊዜ ድሉ ከገጠመኝ በጣም ብዙ ታሪኮች አሉኝ፣ አዋራሃለሁ። በጣም ጥሩ አመሰግናለሁ። ይሄን ያክል ስላወራን ደስ ብሎኛል። ምክንያቱም በየዋህነት ትሄጅበት የነበረ ቅድም አሁን ከዮሴፍ ጋር ከወንድማችን ጋር ስናወራ የነበረው ይሄ ነው። ምን አይነት ሰዎች ናቸው የሚድኑት ስል በቅንነትና በየዋህነት የሚሄዱ እግዚአብሔር ምንን ያነባል? ልብን። ሰው ደግሞ ምን ያያል? ልብስን። ስለዚህ እግዚአብሔር የልብን ነው የሚያየው የሚባለው ትልቁ ነገር ባንቺ ምስክር ሆናል። አመሰግናለሁ።
እና ቆይ መምህር አንድ ጊዜ እመቤቴን ታሪክ አንዴ ልንገርህና በቃ በዛ ላይ ጋር ከመጣልኝ እና እኔ ያው መጀመሪያ ጊዜ ሲጀመር ገና ብዬ በቃ ኪዳነ ምሕረት አንቺ ታውቂያለሽ ነው የምለው። እንዴት የኪዳነ ምሕረትን የእመቤቴን ታሪክ ያወቅኩትኝ ድሮ ሰው ቤት እየሰራሁኝ እያለሁኝ ዘመዶች ነበሩኝ እና የነዛ ዘመዶቼ ጋር እያለሁኝ ልብሴን ላመጣ ወደ ቦሌ ሲሄድ የአመቷ ኪዳነ ምሕረት ነበረች። ልቤ ሁለት ነው፣ ሙሉ ለሙሉ አልተቀየርኩኝም። ከዛ በኋላ ወደ ብዙ ኃጢአት ገብቻለሁ። ግን በምን ታምራቷን ገለጠችልኝ መሰለህ መምህር? እኔ ከሰው ቤት ያንን ልብሴን ላመጣ ሲሄድ ልክ የካቲት 16 እዛ የሆኑ ሽማግሌ ያሉ የማርፍባቸው ሰውዬና ምሳቸው ልክ 6 ሰዓት ላይ ነው የሚበሉት። ዛሬ እውነተኛ ቦታ ሄደዋል እና ከዛ ያንን በታክሲ ያው የኪዳነ ምሕረትን ጦጦ ኪዳነ ምሕረት ታውቃለህ፣ በጣም ብዙ ነው ህዝቡ ቀድሞ የሚያከብረው ማለት ነው። የአመቷ ናት እና እንዴት አድርጌ ቤት ልድረስ? ሰዓቱ 6 ሰዓት ተኩል ሆነ። ቤት ስገባ 11 ሰዓት ላይ ልጅቷ መጣች። እንዴት የአባቴ ምሳ ሳሰጪው ቀረሽ ብላ በ11 ሰዓት ላይ ከምሽቱ ውጭ ከቤታችን አለችኝ። የኪዳነ ምሕረትን ታምሯን በቃ ይችን ብቻ ልናገርና ልዝጋ። ከዛ ስትለኝ ጊዜ እኔ ደግሞ አጋጣሚ ደግሞ ልብሴን ሳመጣ የሆነ ሴት የሆነች እዛው ቦሌ ነው፣ እባክሽን አንቺን ልጅ ነው እኔ አንቺን ነው የምፈልገው፣ ስለዚህ ልብስሽን አስቀምጭና በቃ አንቺን ነው የምቀጥረው ብላ ሴትዮዋ ሙዝዝ አለችብኝ። ከዛ በኋላ እሺ በቃ ነገ መጥቼ ጀምራለሁ ስራ ብያት ቤቱን ሳታየው አትሄጂም አለችኝ። ያቺም የቀጠረችን ሴትዮ ኧረ እኔ ሰዓቱ እየሄደብኝ ነው፣ ስለ ግድ የለሽም ቤቱን አይተሽ ነገ ጠዋት ስትመጪ ትገቢያለሽ ብላኝ እሺ ብዬ ቤቷን አይቼ ከዛ በኋላ ታክሲው እየረፈደብኝ ለዛ ነው አሁን ከ11 ሰዓት ላይ ውጭ ብላ ስትለኝ እንግዲህ ማደሪያ የለኝም አይደለም። ማደሪያዬን ግን እኔ ሳላቀው እሷ ኪዳነ ምሕረት የኔ ማደሪያ አበጅታ በረንዳም ሳላድር ምንም ሳልሆን እዛ የተቀጠርኩበት ቤት ሄጄ አደርኩኝ እና የኪዳነ ምሕረት ታምሮ የመጀመሪያው ታምር በዚህ ነው። በቃ ለካ አለች እመቤቴ፣ ለካ ከብዙ ነገር የምታድነኝ እሷ ነች ብዬ በቃ የዛን ጊዜ ነው በቃ ውስጤ እንዴት ነው በቃ ተከፈለ። እና አየሽ አንቺ ቸኩለሽ ወይም ደግሞ አዝነሽ በነበርሽበት ሰዓት ላይ አጠገብሽም አንቺ በማታውቂው መንገድ ታግዝሽ ትረዳሽ እንደነበረና ዛሬ ላይ ላለሽበት አቋምሽ ያንዳንድ ቀን ተከታተልና ቀን ትጠብቅ እንደነበረም እንድታቂ ነው ይሄን ያደረገችው። እንደዛ በቃ እና ከዛ በቃ አሳደረችኝ። እግዚአብሔር ይመስገን እዛ ቤት ሄጄ አደርኩኝ። ክብሩ ይስፋ ለመድኃኒዓለም። በቃ ከዛ በኋላ በቃ ያው ትግሉ የመንፈሱም ትግል በቃ የዛን ጊዜ ነው በይፋ የጀመረው። ህይወቴ ሁሉ በቃ ከየባሰ በቃ ከጨለማ ነው ከጨለማ ወደ ጨለማ ሄደ። በቃ እንደገና ደግሞ መጥፎ ጓደኞችም እንዳልኩ ጀመርኩ። በቃ እነዚህ ጠንቋይ ቤት የሚሄዱ ምን የሚሄዱ ናቸው። ያው በዛ ህይወት የተበላሻሸና መጨረሻ ላይ ደግሞ እንደገና እዛው ራሷ እመቤቴ ማርያም መልሳ ደግሞ እኔ በቃ በህይወቴ መምህር በቃ እንዲህ ነው ይሄ ሙሴ እስራኤሎቹን ከግብጽ ሲያወጣቸው እንዲህ ነው ባህሩን ከፍሎ ሲያሻግራቸው ልክ እንደዛ ነው ባህሩ ተከፍሎ ከሲኦል ወደ ህይወት ያሻገረኝ እግዚአብሔርን አመስግንልኝ መምህር። እንደገና ደግሞ አምላካችን ስም የተመሰገነ ይሁን። እና በቃ ምንም ረዳት ማንም ሳይኖር በቃ እጄን ይዞ ስወጣ ከቤት እና ህዳር 20 ቀን በቃ እጄን ቅዱስ ሚካኤልና ቅዱስ ገብርኤል ከጣዖት ቤት አወጣኝ። በ21 እመቤቴ በሰላም አሳረፈችኝ። ይሄው ከዛም በኋላ በእመቤቴ እጅ ሆኜ ይሄው ለዚህ እየደረስኩኝ ነው። ቀስ በቀስ እያለች ህይወቴን አስተካከለችልኝ እና እግዚአብሔር ይመስገን መምህር። ብዙ ታሪክ አለኝ ግን ሌላ ጊዜ እነግርሃለሁ ወንድሜ። በጣም ነው የማመሰግነው የኔ። እግዚአብሔር አክብርልኝ።